ናችሁ ደህና ናችሁ? ሁሉ ጊዜ ብቻ ጊዜ ያስፈልገናል። አንዳንዴ በግርግር ከሰዎች ጋር በስራ በተለያዩ ሁኔታዎች ከቤተሰብ ጋር እናሳልፋለን። ግን ደግሞ የራሳችን የምንለው የጥሞና ጊዜ ያስፈልገናል። መቅዲ አስመሰለኝ እንዴ መቅዲ ለናችሁ መቅዲ ልታምሩ ከየት ሪል ስቴት ነው? የት ግን ሳይት አላችሁ? ቆንጆ ሳይት የሚገርምሽ እኛስ በከተማው ላይ ስትራቴጂክ የሚባሉ ቦታዎች ነው እንደ ድርጅት የምንይዛቸው ቦታዎች በጣም በተለያዩ ቦታዎች ላይ እንይዛለን። ግን ብዙ ጊዜ ፎከስ አድርገን የምንሰራው ሁለት ነገሮችን አማክለን ነው። ለመኖር ምን ያህል ምቹ ነው የሚለውና ከዛ ባሻገር ደግሞ እንደው ሊያከራዩትም ቢሉ ጥሩ ያወጣላቸዋል ወይ የሚለውን ነውና ንግድ ሱቆች ደግሞ አሉ። ቅድም መጀመሪያ ላይ እንዳነሳ ነው የንግድ ሱቆቹ የሚገርምሽ አድዋ 00 ጋር የሚገኙ ሞል ነው። እውነት ሞል ነው። እሺ ትልቅ ሞል አዲስ አበባ ውስጥ በጣም ዘመናዊ የምትይው ሞል አለ አይደለ? እጅግ በጣም ዘመናዊ በቃ ፒያሳን አንድ ደረጃ ከፍ የሚያደርግ ሞል ነው። ግንባታው ተጀምሯል ወይስ? ግንባታውን ጀምረናል። ሽያጩን ውስጥ እንደውም በማጠናቀቅ ላይ ነው የምንገኘው። ዲቴል እሱን እዚህ ከማወራሽ እዛው ኤሪያው ላይ ሄደን ብናወራ ይሻላል። አምስት ነው ሞል ነው። እሺ የኮሜርሻል የንግድ ማዕከል ሞል ማለት ነው። ሞል ብቻ ነው እዚህ ላይ ያለው ኮሜርሻል ብቻ። ምክንያቱም ሙሉ የንግድ ሱቅ ምክንያቱም ኤሪያው ራሱ የንግድ እንቅስቃሴ ያለበት አይደለ? ሴንተር ቦታ ነው። ፒያሳ ነው። ፒያሳ ደግሞ በንግድ እንቅስቃሴ የምትታወቅ ቦታ ናት። አሁን ላይ ደግሞ መንግስትም ዋና ታርጌቱ ከመርካቶ ቀጥሎ ሁለተኛዋ የገበያ ማዕከል ፒያሳን የማድረግ ታርጌት ይዞ የተነሳውና ይሄን ቦታ እንዴት አገኛችሁት የሚል ጥያቄ የሚነሳል። አዎ መሀሉን ይዛችሁታል ፒያሳ። ያው እውነት ይሄን ቦታ እንግዲህ መንግስት ከኮሪደር ልማቱ ሲጀምር ከአድዋ 00 ነው የጀመረው አይደለ? ከጀርባችን ያለው ከፊት ለፊታችን ኤግዛክት አድዋ 00 ልክ እሱን ሲጀምር ፒያሳ አካባቢ የነበሩ የንግድ ሱቆችን አንስቶቸው ነበር እንዳለ ድጋሚ ማለት ነው በሞል ለማምጣት ሰው አፍርሷቸው በድጋሚ ቦታውን ለጨረታ ነው ያወጣው። ጨረታውን የሚጨረት ድርጅት ግን ስታንዳርዱን የጠበቀ ሞል መገንባት መቻል አለበት የሚል ህግ አለ። እኛ አሁን ኤግዛክት አድዋ 00 ፊት ለፊት ላይ ይሄን ቦታ 4300 ካሬ ነው ተጫርተን የወሰድነው። እዚህ ቦታ ላይ ግራውንድ ፕላስ 5 የሆነ ሞል ነው የምንገነባው። ዘመናዊ መሆን አለበት፣ ስታንዳርዱን የጠበቀ መሆን አለበት። ሞል ብልሽ ደግሞ በጣም ዘመናዊ ሞል ነው። ላይክ 2 ቤዝመንት አለው የመኪና ማቆሚያ፣ በቂ የመኪና ማቆሚያ፣ 3 ሊፍት አለው፣ 2 ደረጃ አለው። 2 ደግሞ ልክ ሞሎች ላይ የምናየው ዘመናዊ ተንቀሳቃሽ ደረጃ አለ አይደል? ኤክስክሌተር የምንለው እሱን የያዘ ሞል ነው የምንገነባው። ስለዚህ ሰዎች አሁን እዚህ ሞል ላይ ሱቃቸው ማድረግ ይችላሉ። ኦፍ ኮርስ ሱቃቸውንም ላንቺ ደግሞ ስቱዲዮም እዚህ ላይ ማድረግ ትችላለሽ በደስታ። ምክንያቱም መሀል ፒያሳ ሀገር ፍቅር ነው ያለው። ቀረጻው ራሱ በመስኮት ነው። በእኛ በመስኮት ካሜራ ወጥተሽ ሰው ምንድን ነው የሚጠበቅባቸው ሰዎች እዚህ መሀል ፒያሳ ላይ ሱቅ ለመግዛት ነው? እሺ መልካም። ህንጻው ላይ እንግዲህ 20 ካሬ ንግድ ሱቆች ነው ያሉት። 20 ካሬ ግን ከፍ አድርጎ መግዛት የሚፈልግ ሰው 40 ካሬም 60 ካሬም እያደረገ መርጅ እያደረገ መግዛት ይችላል። እንደየፍሎር ዋጋው ይለያያል። እንዴ በጣም ቆንጆ ቦታ አድዋ 00 ፊት ለፊት በዛ ላይ እዚህ ጋርም ደግሞ በመንግስታው በጣም ትልቅ ሱቆች ይጀመራሉና በእነሱ ገበያ ለመግዛት የሚመጣ ሰው እናንተንም እንዲሁ በጣም ቆንጆ ይመስለኛል። በጣም አዋጭነቱስ ምን ጥያቄ ውስጥ የማይገባ ሸጠሽ ብትሄጂ አትርፈሽ 4-5 አትርፈሽ። ሌላው ደግሞ ብዙ ሰው ያላወቀው አንድ ነገር ልንገርሽ ብቻ እኛ እዚህ ጋር ሱቁን ከነገበያው ነው ይዘን የመጣ ነው። ሱቅ ብቻ አይደለም ባይዞ እየሸጥን ያለ ነው፣ ገበያውንም አብረን ነው እየሸጥን ያለ ነው። እንዴት ለምን የሚል ብዙ ጥያቄ ይመጣብናል። የኛ ሳይት አድዋ 00 ፊት ለፊት ላይ እዚህ ጋር ደግሞ የአዲስ አበባ ከተማ መስተዳደር የሚገነባው 15000 ካሬ ላይ ያረፈ መናኸሪያ እየተሰራ ነው። እውነት ይሄ መናኸሪያው ነው። መናኸሪያ ነው እንዴ? ይሄ መናኸሪያ ነው የአዲስ አበባ ከተማ መስተዳደር። እኔ አሁን በቃ ስቱዲዮ አይደለም ሱቁን ሸንሽኜ እኔ ራሴ ብጠቀም ባለሀብት በሆን ምን ትጎዳላችሁ? ሁሉም ሰው ነው የሚለው ሱቁን ከነገበያው ማለት ይሄ አይደለም። እውነት ነው። አሁን ግን የምጥያቄ ያለኝ መሰለሽ እየተገነባ ነውና በፍጥነት እንዳላችሁት የመንግስትም አደራ ስላለ ጨርሱ የሚል ጫናም ስላለ ቶሎ ያልቃል። ግን ምን ያህል ጊዜ ከፍለው የሱቅ ባለቤት ይሆናሉ? መልካም ቅድመ ክፍያ ይከፍላሉ። ከዛ ቀሪውን ክፍያ በግንባታው ኮንስትራክሽን ፕሮግረስ መሰረት በ1 ዓመት ተኩል ነው የሚከፍሉት። እሺ መረከቢያ ጊዜ 1 ዓመት ተኩል ነው። 1 ዓመት ተኩል በኋላ ሱቅ አለ። 1 ዓመት ተኩል በኋላ ሱቅ አለ። ምክንያቱም እዚህ ኤሪያ ላይ ኮንስትራክሽን መቆየት አይችልም። አንደኛ ቦታው በሊዝ ጨረታ ከመንግስት የተረከብነው ነው። መንግስትም ጣልቃ ይገባል። አሁን ላይ ገዢ ደንበኛ ብቻ አይደለም የሚጠይቀን፣ መንግስት ገንብተውታል ያልገነቡት የሚለውን ኦን ታይም ማስረከባችንን መንግስት ቼክ ያደርጋል። ይሄ ለገዢ ደንበኛ በጣም ጋራንቲ ነው። ሁለተኛ ኮሪደር ልማት ላይ ያለ ቦታ ኮንስትራክሽኑ ሌት መሆን አይችልም። ስለዚህ ቅድም ያልሽኝ 30% ቅድሚያ ለሚከፍል አቤልም እያለኝ ነበረ 25% አሁንም
ኦፈር ይሰጣቸዋል ማለት ነው። አክቹአሊ እንደ አፓርትመንቱ አይደለም የዚህ ላይ ዲስካውንት፣ ግን እዚህ ላይም ከፍ አድርጎ ለሚከፍል ሰው ዲስካውንቶች አዘጋጅተናል። አሪፍ ሎኬሽን ነው፣ ተጠቀሙበት። ቢሰሩበትም ቢያከራዩበትም ትርፋማ ነው የሚሆኑት። ምክንያቱም እዚህ ኤሪያ ላይ ኪራይ የንግድ ሱቅ ኪራይ በጣም ኤክስፔንሲቭ ነው። ሶ ቢያከራዩት እንኳን በጣም ወርዝ ያደርግላቸዋል። ሁሉንም መስራት የሚችል ሞል ነው። ደግሞ ዜና ያላችሁና ሽያጭ ኦልሞስት ተጠናቋል። አብዛኛውን ሽያጭ እያጠናቀቅን ስለሆነ አሁን ላይ በአጭር ጊዜ በሳምንት ውስጥ መጥተው ለሚገዙ ደንበኞች ነው እንጂ ከዛ በኋላ አይገኙም። መልካም ግን አለውንም ስላሳያችሁ አመሰግናለሁ። ፒያሳ ራሱን አፍቆኝ ነበር። አመሰግናለሁ። በጣም ጊዜ ተመልሰሽ እንደምትመጪ እርግጠኛ ነኝ። ፒያሳ እንዴት ሰው አይመጣም ብለሽ ቴንክ ዩ። ዛሬ ደግሞ አዲስ ነገር አለ የሚባል ነገር ሰምተን የመጣ ነው። እስቲ ምን አይነት አዲስ ነገር ነው ያለው? እስቲ ንገሪኝ። ሳር ቤት አደባባዩ ጋር ነው ራሱ አደባባይ ወይም አዳምስ የሚባለው ሞል ታውቂዋለሽ? ከአዳምስ አጠገብ ነው የሚገኘው። በጣም ቆንጆ ወርቅ የሆነ ቦታ ላይ ነው ይዘን የቀረብ ነው። ከባለ 1 እስከ ባለ 3 መኝታ ክፍሎች በተለያዩ የካሬ አማራጭ ለደንበኞቻችን ለሽያጭ ይዘን ቀርበናል። ባለ 1 መኝታ ክፍል ከ76 ካሬ ጀምረዋለን። የተለያየ ካሬ አማራጮች አሉ። ባለ 2 መኝታ ክፍል ከ100 ካሬ ጀምረዋለን። ባለ 3 መኝታ ክፍል ደግሞ ከ136 ካሬ ጀምሮ የተለያየ ካሬ አማራጮች አሉ። ሳር ቤት ላይ በ6,300,000 ብር ጠቅላላ ክፍያ ባለ 1 መኝታ ክፍል መግዛት ይችላሉ ማለት ነው። 70-30 የሚባል አከፋፈል ይዘን መተናል። 70% ለከፈሉ ደንበኞች 30% ዲስካውንት እናደርግላቸዋለን ማለት ነው። 30% ጀምሮ ለሚከፍል ደንበኛ ከ15 እስከ 25% የሚደርስ ልዩ ቅናሾች አሉን ማለት ነው። አሚኒቲዎቹ ታዲያ ምን ይመስላሉ? ሁሉንም ነገሮች ደንበኞች ማግኘት ይችላሉ። ግሪን ኤሪያ፣ ልጆች መጫወቻ፣ መናፈሻ፣ መኪና ፓርኪንግ፣ ሰገነት የመሳሰሉት ነገር ያካተተ አፓርትመንት ነው። ሰላም እንዴት ነሽ? እንዴት ነሽ? አለን እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እስቲ ራስሽን አስተዋውቂ መጀመሪያ። እሺ፣ ምስጋና እባላለሁ። በቴምር ሴት የሽያጭ አማካሪና ሴልስ ሱፐርቫይዘር ነኝ። በጣም አሪፍ። እንግዲህ ያው እንደሚታወቀው ቴምር ብዙ ጊዜ ለስራም ለተለያዩ ነገሮችም ጎራ ብለን እናውቃለን። ዛሬ ደግሞ አዲስ ነገር አለ የሚባል ነገር ሰምተን የመጣ ነው። እስቲ ምን አይነት አዲስ ነገር ነው ያለው? እስቲ ንገሪኝ። አዲስ ነገር ያው ቴምር ጋር አዲስ ሳይቶች አይጠፉም አይደል? ደንበኞቻችንን አንዱ የምናስደስበት መንገድ የተለያዩ ቦታዎች ላይ አዳዲስ ሳይቶችን በማውጣት ነው። የት ትፈልጋላችሁ፣ የት ይሆንላችሁ በሚል ነው ህንፃዎቻችሁ ላይ የምታዩት ነገር ማለት ነው። እና አሁን ደግሞ ሳር ቤት ላይ አዲስ ሳይት ይዘን መተናል። ሳር ቤት የሚለው ስም ቀርቶ ወደ ቴምር ሊዘዋወር ነው ማለት ነው። አሁን 5ኛ ሳይታችን ነው ቴምር ፕሮፐርቲስ። ሳር ቤት ላይ ሳይት ስናወጣ ቆንጆ ሎኬሽን ላይ በቆንጆ ዋጋ በቆንጆ ግንባታ ነው ደግሞ ይዘን የመጣ ነው። ለዛ ነው። በጣም አሪፍ። እንግዲህ ያው ቀደም ብለሽ እንደነገርሽኝ ሳር ቤት መባሉን ትቶ ቴምር ሊባል ነው ብለሽኛል። በቴምር ቁጥጥር ስር ውሏል ሳር ቤት። እውነት ነው። ታዲያ እስቲ አሁን ላይ አዲሱ ስላወጣችሁት ሳይታችሁን እስቲ በደንብ ዲቴይል ንገሪኝ። እሺ፣ ደስ ይለኛል። ያወጣነው ሳይታችን ሳር ቤት አደባባዩ ጋር ነው ራሱ አደባባይ ወይም አዳምስ የሚባለው ሞል ታውቂዋለሽ? ከአዳምስ አጠገብ ነው የሚገኘው። በጣም ቆንጆ ወርቅ የሆነ ቦታ ላይ ነው ይዘን የቀረብ ነው። ስፔሻሊ ደግሞ አካባቢው ላይ ሳር ቤት ላይ ብዙ ሰው ዲፕሎማቶች የሚገኙበት የተለያዩ ኤምባሲዎች ከሴኩሪቲ ከሴፍቲ አንጻር በጣም ኢትዮጵያ ውስጥ አንደኛው ወይም ግሪን ኤሪያ ተብሎ የሚቆጠርበት ሎኬሽን ነው ሳር ቤት ማለት ነው። በአብዛኛው በዲያስፖራውም እዚህም ሎካል በሚኖር ሰው በጣም ተመራጭ የሆነ ሎኬሽን ነው። እኛም ደግሞ ሳይቱን የሚገኘው ቦታ ደግሞ እንዳልኩሽ ከአዳምስ ሳር ቤት አደባባይ ጋር በመሆኑ በጣም ወርቅ የሆነ ቦታ ላይ ነው። እዛ ላይ G+23 የሆነ አፓርትመንት ነው የምንገነባው። ሚክስድ ዩዝ ነው። አፓርትመንታችን የሚጀምረው ከ7ኛ ነው፣ 1ኛ ብሎ የሚጀምረው በጣም ሌክዠሪ ቦታውን የሚመጥን አፓርትመንት ነው። ከላይ ደግሞ ቆንጆ ቪው ያለው አካባቢ ላይ ቴራስ እናዘጋጅላቸዋለን እንደ ደንበኞቻችን። በጣም ቦታውን የሚመጥን የሆነ አፓርትመንት ነው ለሽያጭ ይዘን የመጣ ነው። እዛ ላይ ከባለ 1 እስከ ባለ 3 መኝታ ክፍሎች በተለያዩ የካሬ አማራጭ ለደንበኞቻችን ለሽያጭ ይዘን ቀርበናል። በጣም አሪፍ። እንግዲህ ከባለ 1 እስከ ባለ 3 ለደንበኛ ተመራጭ በሆነ መልኩ ይዛችሁ ለሽያጭ እንደቀረባችሁ ነው የነገርኩት። ታዲያ ደንበኛ እዛ አካባቢ ከእናንተ ቤት መግዛቱ ውስጥ የሚያገኘው የተለየ ጥቅም አለ? በሚገባ እንዳልኩሽ መጀመሪያ እንደጠቀስኩሽ አብዛኛው ሰው የሚፈልገው ሳር ቤት እንደመኖሪያ ተብሎ የሚመረጥበት ያው ግሪን ኤሪያ ነው። አካባቢ ላይ የተለያዩ ኤምባሲዎች አሉ፣ ዲፕሎማቶች፣ አፍሪካ ህብረት በጣም በቅርብ ርቀት ላይ ነው የሚገኘው። በጣም ቆንጆ ከሴፍቲ ከሴኩሪቲ አንጻር አንደኛ የሚባል ኢትዮጵያ ውስጥ አዲስ አበባ ላይ አንደኛ የሚባል ሎኬሽን ነው። ስለዚህ እዛ ላይ የሚኖር ሰው አንደኛ
ከሎኬሽን አንጻር የሚያገኛቸው የተለያዩ ኢንፍራስትራክቸሮች የተሟላ ስለሆነ ትምህርት ቤቶች የግልም የመንግስትም ለየትኛውም አካባቢ ቅርብ በመሆኑ መንገድ ላይ የተለያዩ የመንግስታዊ ተቋማቶች የሚገኝበት ሎኬሽን ስለሆነ ስፔሻሊ ደግሞ ከሴፍቲና ይሄ ዝም ያለ ለመኖሪያ ተመራጭ የሚባል አካባቢ ላይ በመሆኑ የተነሳ ደንበኞች ወደውት የሚኖሩበት ሎኬሽን ነው። በጣም አሪፍ። እንግዲህ ስለ አካባቢው ደግሞ ይሄን ያህል ካልሽኝ አይቀር ታዲያ እስቲ ስለ አፓርትመንቱ ስላለው የካሬ አማራጭ እስቲ ዲቴል ንገሪኝ። እሺ፣ ያው ቴምርም አንደኛ የሚታወቀው የተለያየ የካሬ አማራጮችን ለደንበኞቻችን በሚፈልጉት ልክ ማብዛት ነው። ከዲዛይን ከኮንስትራክሽን አንጻር የሚታማ ካምፓኒም ስላልሆነ ማለት ነው። ለመጀመሪያ እንደጠቀስኩልሽ ከባለ 1 እስከ ባለ 3 መኝታ ክፍሎች ነው ለሽያጭ ይዘን የቀረብ ነው። ባለ 1 መኝታ ክፍል ከ76 ካሬ ጀምሯለን። የተለያየ ካሬ አማራጮች አሉ። ባለ 2 መኝታ ክፍል ከ100 ካሬ ጀምሯለን። ባለ 3 መኝታ ክፍል ደግሞ ከ136 ካሬ ጀምሮ የተለያየ ካሬ አማራጮች አሉ። በካሬ ላይ እየሸጥን ያለው ዋጋ ከ120 ሺህ እስከ 135 ሺህ እንደየፍሎሩ የሚለያይ ይሆናል። ግን ከ120 ሺህ ብር ጀምሮ እየሸጥን እንገኛለን። ከዋጋ አንጻርም ያው ቴምር 2017 ላይ በአፎርደብል በሆነ ዋጋ አፎርደብል የሆኑ ቤቶችን በመሸጥና ገንብቶ በማስረከብ በሚባል አዋርድ ተሸላሚ ሆነናል። እዛ አካባቢ ላይ ቢታይ ራሱ በካሬ ከ180 ሺህ ከ200 ሺህ ብር እየተሸጠ የሚገኝበት ሎኬሽን ነው። እኛ ከ120 ሺህ ብር ጀምሮ እየሸጠን የምንገኘው ማለት ነው። ስለዚህ ከ120 ሺህ ብር ጀምሮ በካሬ ከ76 ካሬ ጀምሮ ደንበኞች ማግኘት ይችላሉ እኛ ጋር። በተለያዩ የካሬ አማራጮች ደንበኞች እንደ ፍላጎታቸው የቴምር ሪል ስቴትን ባለቤት መሆን ይችላሉ። በመሀል ሳር ቤት ነው እያልሽኝ ያለሽ? በመሀል ሳር ቤት። በጣም አሪፍ። ታዲያ ይህን ሁሉ የካሬ አማራጭ ነገርሽ ያከፋፈል ሁኔታው ምን ይመስላል? እሺ፣ ያው ቴምርም ደግሞ ሌላ የሚታወቅበት ነገር ደግሞ የዲስካውንት ኦፈሮቻችን ይዘን መምጣታችን ነው። ሌላው ደግሞ አከፋፈላችን ለደንበኞች በጣም ምቹ በመሆናቸው ነው። እንዳልኩሽ በካሬ ከ120 ሺህ ብር ጀምሮ እየሸጥ የምንገኘው አሁን ከሁሉም ከባለ 1 እስከ ባለ 3 መኝታ ክፍል አንዳንድ ካሬ አማራጭ እየነገርኩሽ ዝቅ ያለውን ልንገርሽ። ከባለ 1 መኝታ ክፍል ከ76 ካሬ ጀምሮ አለን ብለሻል። 3 አይነት አከፋፈል አለን ደንበኞች ይዘን የቀረብንላቸው። የመጀመሪያው 100% ወይም ጠቅላላ ክፍያው 9 ሚሊዮን 120 ሺህ ብር አካባቢ ነው፣ የ76 ካሬው ማለት ነው። ከደንበኛ የሚጠበቀው 20% ነው ቅድመ ክፍያ፣ ያ ማለት ወደ 1.8 ሚሊዮን ብር አካባቢ ማለት ነው። ቀሪውን 80% ካለምንም ወለድ ካለምንም ኢስካሌሽን ብረት ጨመረ፣ ሲሚንቶ ጨመረ፣ ዶላር ጨመረ ብለን ሳናስጨምራቸው በ3 ዓመት ውስጥ ቀስ እያሉ 5% እያደረጉ ይከፍላል ማለት ነው። 5% ማለት ቀጣይ ፔመንቶቻቸው ወደ 450 ሺህ ብር አካባቢ ነው ለባለ 1 መኝታ ክፍል ኤክስፔክት የሚደረገው ማለት። ስለዚህ አብዛኛው አከፋፈላችን ምቹ እንዲሆን ደንበኞቻችንና ሳያጨናንቁ፣ ሁለተኛ ደግሞ ከትረስት ጋር ስላለ ለሚያወጡት እያንዳንዱ ፔኒ ሳንቲም አፍተር ይሄ ዳውን ፔመንታቸው ማለት ነው ለሚያወጡት እያንዳንዱ ፐርሰንት ግንባታን መገንባቱን እርግጠኛ ሆነው እንዲከፍሉ ስለምንፈልግ ቅድመ ክፍያ 20%፣ ቀሪውን 80% ደግሞ በግንባታ ሂደት የሚከፍሉት ይሆናል ማለት ነው። ሁለተኛው ደግሞ አከፋፈላችን አብዛኛው ቴምር የሚታወቅበት ዲስካውንት ነው። 70-30 የሚባል አከፋፈል ይዘን መተናል። 70% ለከፈሉ ደንበኞች 30% ዲስካውንት እናደርግላቸዋለን ማለት ነው። አሁን የ76 ካሬውን ብናይ 100% ለሚከፍል ደንበኛ ወደ 6.3 ሚሊዮን ብር አካባቢ ይጠጋል ማለት ነው። ስለዚህ ሳር ቤት ላይ በ6 ሚሊዮን 300 ሺህ ብር ጠቅላላ ክፍያ ባለ 1 መኝታ ክፍል መግዛት ይችላሉ ማለት ነው። ባለ 2 መኝታ ክፍሉን ብናየው የ100 ካሬውን አንድ ደንበኛ ጠቅላላ ክፍያው የዚህ የሚሆነው ወደ 12 ሚሊዮን ብር አካባቢ ነው። ደንበኛ ቅድመ ክፍያውን ልክፈልና በግንባታ ሂደት ቀስ ብዬ ሌላውን ልክፈል የሚል ደንበኛ ወደ 2.4 አካባቢ ቅድመ ክፍያ ይከፍልና ቀሪውን በግንባታ ሂደት የሚከፍል ይሆናል ማለት ነው። አይ የዲስካውንቱ ተጠቃሚ ሊሆን 70% ልክፈልና 30%ቱን ዲስካውንት አድርጉልኝ የሚል ከሆነ ደግሞ ወደ 8 ሚሊዮን 400 ሺህ ብር አካባቢ ጠቅላላ ክፍያ ይመጣል ማለት ነው። ስለዚህ ኦልሞስት የ4 ሚሊዮን ብር ዲስካውንት እናደርግለታለን 100% እኛ ጋር ዳውን ስላደረገ ማለት ነው። ባለ 3 መኝታ ክፍሉን ደግሞ የ136 ካሬውን ብናይ ወደ 16 ሚሊዮን 320 ሺህ ብር አካባቢ ነበር ጠቅላላ ክፍያው። አንድ ደንበኛ ቅድመ ክፍያውን ቢከፍል ወደ 3.2 አካባቢ ይሆናል ማለት ነው። አይ ዲስካውንቱን ልጠቀም እዚህኛው ላይ የሚል ከሆነ ወደ 11 ሚሊዮን 400 ሺህ ብር አካባቢ ይሆናል ጠቅላላ ክፍያው ማለት ነው። እዚህ ላይ ወደ 5 ሚሊዮን ብር ባለ 3 መኝታ ክፍሉን ከ5 ሚሊዮን ብር ጀምሮ ዲስካውንትን ያገኛሉ ማለት ነው። ስለዚህ 100% ለከፈሉ ደንበኞች እውነተኛ 30% ዲስካውንት እናቀርብላቸዋለን ማለት ነው። ይሄ ግን ዲስካውንታችን 100% ለከፈለ ደንበኛ ብቻ አይደለም። 30% ጀምሮ ለሚከፍል ደንበኛ ከ15 እስከ 25% የሚደርስ ልዩ ቅናሾች አሉን ማለት ነው። ስለዚህ 100% እንኳን መክፈል ባይችል ከ30% ጀምሮ ደንበኛ ቢከፍል ቅድመ ክፍያው 20% ነው ብዬሻለሁ። ከ30% ጀምሮ ለሚከፍል ደንበኛ ከ15% ከከፈሉት ላይ የ15% ቅናሽ እያደረግን የሚሄድ ይሆናል ማለት ነው። ስለዚህ 3 አይነት አከፋፈል አለ። የመጀመሪያው በቅድመ ክፍያ መስተናገድ ለሚፈልግ፣ ሁለተኛው 30% ጀምሮ መክፈል ለሚፈልግ፣ ሶስተኛው ደግሞ 100% ልክፈልና ልገላገል ዲስካውንቱንም ልጠቀም ለሚል ደንበኛ ማለት ነው። በጣም አሪፍ። እንግዲህ ታዲያ ይህን ሁሉ ነገር አውርተን ሌሎች ሳይቶች አሏችሁ ወይ? ከሳር ቤት ውጭ ከዚህ በፊት ሲያስረከባችሁት ሳይት አለ ወይ የሚለውን ነገር እስቲ ንገሪኝ። በሚገባ
ቴምር መጀመሪያ ሜንሽን አድርጌልሻለሁ። ደንበኛ እኛ ጋር ሲመጣ እዚህ ያለን አይደለም የምንለው፣ የት ትፈልጋላችሁ የት ይሁንላችሁ ነው እያልን ያለ ነው ማለት ነው። ለዛ ነው ቫራይቲ የሆነ ሳይቶች እና ደንበኞች የሚያቀረብን የምንገኘው ማለት ነው። አሁን በሽያጭ ላይ ያለን ወደ ሀያት አካባቢ ኦልሞስት ወደ 80% የደረሰ ሳይት አለን። ባለ 3 መኝታ ክፍል 145 ካሬ ነው፣ 185 ካሬ ማለት ነው። ባለ 3 መኝታ ክፍሎች አሉ። በካሬ ዋጋችን 95,000 ብር ነው። 50% ነው ከደንበኛ ቅድመ ክፍያ የሚጠበቀው። በ10 ወር ባለሙላ ጊዜ ውስጥ የምናስረክበው ሳይታችን ኦልሞስት ያለቀ ቤት እንፈልጋለን ለሚል ደንበኛ ይሄኛው አማራጭ አለን። ሀያት 49 አካባቢ በጣም ቆንጆ ተደርጎ የተሰራ ኦልሞስት ለማስረከብ የተወሰነ ወራቶች የቀሩን ማለት ነው። ቅድመ ክፍያ 50% ነው እዚህ ላይ። ሌላው ደግሞ ቡልጋሪያ ላይ አለን ለኤዩ ኤግዛክትሊ ፊት ለፊቱ ላይ ነው የሚገኘው። በጣም ቆንጆ ሎኬሽን ነው። እዛ ላይም ኮምፓውንድ የመሰለ አፓርትመንት ነው። ባለ 5 ብሎኮችን የያዘ አፓርትመንት ነው እየሸጠ የምንገኘው። ሽያጮች እዛ ላይ ወደ መገባደድ ላይ ነው የሚገኘው። ወደ 2 ወር አካባቢ ሆናል ለሽያጭ ካወጣ ነው። እዛ ሳይታችን ላይ ባለ 2 እና ባለ 3 መኝታ ክፍሎች ነው ለሽያጭ ዘን የቀረብ ነው። እንደነገርኩሽ ሚክስድ ዩዝ ነው ብዬሻለሁ። ከ9 ሚሊዮን 300 ሺህ ብር ጠቅላላ ክፍያ ጀምሮ የመኖሪያ አፓርትመንቶችን ደንበኞች እዛ ላይ ማግኘት ይችላሉ። ቅድመ ክፍያው ደግሞ እዛ ላይም በተመሳሳይ መልኩ 20% ነው። ቀሪውን በግንባታ ሂደት በ3 ዓመት የሚከፍሉት ይሆናል። እዛ ላይ ግን መኖሪያ አፓርትመንቶችን ብቻ ሳይሆን ሚክስድ ዩዝ ነው። ስለዚህ የንግድ ሱቆችም ማግኘት ይችላሉ። ከጠቅላላ ክፍያ 2.6 ሚሊዮን ብር ጠቅላላ ክፍያ ጀምሮ ወይም ከቅድመ ክፍያ 900 ሺህ ብር ላይ ሱቆቻችን ላይ አንደኛ ወለል ላይ ከ3.6 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ ደንበኞቻችን። ሁለተኛ ላይ ከ4.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ሶስተኛ ላይ ከ2.8 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ እንዲሁም ደግሞ አራተኛ ላይ ከ2.4 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። አሁን የነገርኩሽ ቅድመ ክፍያ አይደለም፣ የንግድ ሱቆች ጠቅላላ ክፍያቸው ነው። ከነዚህ አሁን ከጠቀስኩልሽ ብሮች ጀምሮ ደንበኞች ማግኘት ይችላሉ። እንደየካሬያቸው ዋጋቸው ይለያያል ማለት ነው። ስለዚህ ቅድመ ክፍያ ደግሞ ከ900 ሺህ ብር ጀምሮ ደንበኞች የንግድ ሱቅ ባለቤት ቡልጋሪያ ላይ መሆን ይችላሉ። እንዳልኩሽ ቡልጋሪያ ላይ አንደኛ አሪፍ የሚያደርገው ነገር ምንድነው? ኮምፓውንድ ነው ይሻላል። 5 ብሎኮችን የሚይዝ ህንፃ ነው እየገነባ የምንገኘው። ስለዚህ እራሱ እዛው ላይ ያለው ማህበረሰብ ወይም ደንበኞቻችን እዛው አክሰስ መድረግ ስለሚችሉ የንግድ ሱቆች በደንብ አትራፊ ይሆናል ማለት ነው። ሌላ ገበያ ፍለጋ ወደ ውጭ መውጣት አይጠበቅባቸው። ሁለተኛ ደግሞ አስፋልት ዳር የሚገኝ ስለሆነ ለወኪንግ ከስተመርን በደንብ ማግኘት ይችላሉ። በሁለት አይነት መንገድ አትራፊ መሆን ይችላሉ። ስለዚህ እዚህኛው ላይ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ቡልጋሪያ ላይ ማግኘት ይችላሉ። በጣም አሪፍ። እንግዲህ ያው ዛሬ እናንተ ጋር ጎራ ብዬ በጣም ብዙ የተለያዩ መረጃዎችን ለመውሰድ ችያለሁ። ይህን ሁሉ ነገር ነግረሽኛል። ሌላ ደግሞ ተጨማሪ ማወቅ የምፈልጋቸው ነገሮች አሉ። እነሱ ደግሞ እስቲ በትንሹ ቴምር ፕሮፐርቲስ ማን ነው? ምን አይነት ባክግራውንድ አለው? በተጨማሪ ደግሞ እስካሁን ፕሮግረስ ላይ የነበሩት ሳይቶቻችሁ ምን ላይ ደረሱ? ወይም ደግሞ እስካሁን የተረከቡ ሳይቶች ካሉ ምን አይነት ሁኔታ ላይ ይገኛሉ የሚለውን ነገር ሲንገሪ። እሺ፣ ያው እናንተ እንኳን ለቴምር ቤተሰብ ናችሁ፣ አዲስ እንግዳዎች አላችሁ፣ እናንተም ደንበኞቻችሁ ማለት ነው። ግን ሃይላይት ለመስጠት ያህል ቴምር ማን ነው ለሚለው ቴምር ፕሮፐርቲስ በግንባታ ላይ ከ10 ዓመት በላይ ያስቆጠረ ትልቅ ካምፓኒ ነው። በ10 ዓመት ውስጥ ከ10 በላይ ፕሮጀክቶቻችንን ወይም ደግሞ ከ500 በላይ አባወሮችን የቤት ባለቤት አድርገናል ማለት ነው። እስከዛሬ ወደ ሀያት አካባቢ፣ ወደ ለቡ፣ ወደ አጠና ተራ፣ ወደ 4 ኪሎ የመሳሰሉት ቦታዎች ላይ ቴምር በሰፊው ይታወቃል። 10 ዓመት ሙሉ ግን ያው ድምፁን አጥፍቶ ሲሰራ ስለነበር ነው። ቴምር በደንብ መታወቅ የጀመረው ከ2017 ዓ.ም ጀምሮ ነው። ለምንድነው? ያው ከስማችን ስራችን ይቅደም ብለን ስላሰብን ነው። ደንበኞች ጋር የተወሰነ ከትረስት ጋር የተያዘ ጉዳይ አለ፣ ከእመኔታ ጋር የተያዘ ማለት ነው። ስለዚህ ያን ነገር ለማጥፋት ደግሞ ባክግራውንዳችን ጠበቅ አድርገን መምጣት ነበረብን። ስለዚህ ከዚህ በፊት ይህን ሰርተናል ለደንበኞቻችን፣ አሁን ደግሞ እንደዚህ ቤቶችን እንሰራለን የሚለው ማለት ነው። እስከዛሬ ባለን ትሬንድ እንዴት ነው? ደንበኞቻችን ስናስረከብ በጣም ከተባለት ጊዜ በማስረከብ ነው ቴምር የሚታወቀው። በዴሊቨሪ ብቻ አይደለም፣ በግንባታ ጥራትም ኮንስትራክሽን ራሱ ይዞ ነው የሚሰራው። ስለዚህ ደንበኞች እኛ ጋር ሲመጡ ምንም አይነት የዴሊቨሪ ጥያቄ ነው ኮንስትራክሽን ላይ የተያያዘ የኳሊቲ ጥያቄ ኢሹ ሆኖበት የሚሄድ ደንበኛ የለም። በጣም ሳቲስፋይድ ሆኖ ነው የሚሄደው ማለት ነው። እናንተም በመጣችሁ ጊዜ የነበሩን ሳይቶች ነበሩ ለሽያጭ ያወጣናቸው ቁፋሮች ላይ የነበሩ ሳይቶቻችን፣ ምናልባት ወደ ፒያሳ አካባቢ ሊሆን ይችላል። ፒያሳ ላይ ያሉ ሳይቶቻችን ወደ 3 ፕሮጀክቶች ነበሩ። ኦልሞስት አንደኛ ወደ ማለቅ ላይ ይገኛል። በ3 ዓመት ያልነው ፕሮጀክታችን ነበር። ሁሉም አክቲቭሊ እየተገነባ ነው የሚገኘው። ደንበኞቻችን በጣም ደስተኛ ናቸው። ሳር ቤት ላይ ደግሞ አሁን በመጣችሁ ሰዓት የሳር ቤትን ሳይት ነው እየነገርኳችሁ ያሉት። ሳር ቤት ላይ ደግሞ ሃይላይት ለመስጠት ያህል የመጀመሪያው ወደ ፕሮሞሽን ሲገባ ቴምር 60/40 የሚባል አከፋፈል ይዞ ነበር የመጣው። 60%ቱን ክፈሉን 40%ቱን ዲስካውንት እናድርግላችሁ ብለን ማለት ነው። ከዛ ሳይቶቻችን መሀል የመጀመሪያው እዚህ ቫቲካን ኤምባሲ ጋር የሚገኘው ሳይታችን ነበር። 2017 ላይ በ3 ዓመት ነው የምንሸጥላችሁ።
100% ክፈሉ ዲስካውንት እናደርግላችሁ ብለን ነበር። የፋውንዴሽን ስራ ላይ ነበር። ሳይቱን አሁንም ሄደን ማየት እንችላለን። የስትራክቸር ስራ ሙሉ ለሙሉ ጨርሰናል። ከስሪ ፓርቲሽን ስራ ጨርሰን የቻክ ስራ ወደ ፊኒሺንግ ስራዎችን እየሄድን እንገኛለን። ስለዚህ 3 ዓመት ያለውን ፕሮጀክት 2 ዓመት ባልሞላ ጊዜ ውስጥ ይህን ያህል ፕሮግረስ ደርሷል ማለት ነው። ሌሎችም ወደ ሀያትም አካባቢ ያሉ ሳይቶቻችን ላይ በጣም አክቲቭሊ እየሰራ እንገኛለን። የምናስረክባቸው በዚህ ዓመት 2-3 ፕሮጀክቶች አሉን። ወደ ጋርመንት አካባቢ፣ ወደ ሀያት አካባቢ፣ ሱማይተር አካባቢ የነበሩ ደንበኞቻችን ለመረከብ ትንሽ ወራቶች ናቸው የቀራቸው። ይህን ይመስላል። በቃሉ ታምኖ ዴሊቨሪም ሳያጓደል እንዲሁም ደግሞ ጥራቱን በጠበቀ ሁኔታ እያስገነባ ይገኛል ሁሉም ሳይቶቻችን ላይ። በጣም ጥሩ። እንግዲህ ያው ስለ ቴምር ፕሮፐርቲስ አዳዲስ መረጃዎችና በጣም ብዙ የሆኑ መረጃዎችን ነው የነገርሽኝ። ታዲያ ይህን ሁሉ ነገር ሰምቼ እንግዲህ አሁን ላይ በጣም ስጋት እየሆነ ያለ ነገር አለ። እሱም የነዳጅ መጨመር ሊሆን ይችላል፣ የዶላር መጨመር፣ የተለያዩ ነገሮችን በማስከተል ቴምር ፕሮፐርቲስ በግንባታ ያለው ነገር እነዚህ መጨመር ነገሮች የሚባሉት ነገሮች ላይ ለደንበኛ አስጊ ሆነው አይመጡም ወይ? እንዴት ነው? አይመጡም። ምን ለማለት ያህል ነው፣ አንደኛ ቴምርን በብዙ ደንበኞችም ተመራጭ የሚያደርገው ነገር ይሄ ነው። ቅድም ሜንሽን ላደርግልሽ ሞክሬያለሁ። ደንበኞች እኛ ጋር አግሪመንት ከፈረሙ በኋላ ዶላር ጨመረ፣ ነዳጅ ጨመረ፣ ብረት፣ ሲሚንቶ፣ ማቴሪያል ጨመረ ብለን የምናስጨምራቸው ምንም አይነት የዋጋ ግሽበት ወይም ጭማሪ የለም። አሁን ላይ በ10 ሚሊዮን ብር የተዋዋሉትን ቤቱን ሲረከቡ በ3 ዓመት ውስጥ በኢዘር በአከፋፈል ከፈሉ ኦር ደግሞ በጠቅላላ ክፍያ ዲስካውንቱ ተጠቅመው ከፈሉ ምንም አይነት የዋጋ ግሽበት ወይም ጭማሪ ደንበኞቻቸው ላይ አያገኙም። ያ ማለት እኛን ደግሞ ሞር ምን ያደርገናል? ሪስፖንሲብል ያደርገናል፣ ቶሎ እንድንሰራ ያደርጋል። ደንበኛው ደግሞ ጋረንቲ ይሰጠዋል። ምክንያቱም በ3 ዓመት ያለውን ፕሮዳክት በ5 ዓመት ብናቆየው ይህን ሁሉ የነዳጅ ጭማሪ የማቴሪያል ኮስት ጭማሪ እኛ ላይ ነው የሚጨምረው ማለት ነው። የ2 ዓመቷ እኛ በ3 ዓመት እንበል እንጂ ማክሲመሙን በ2 ዓመት ተሯሩጠን እንድንገነባ የሚያደርገን አንደኛ ነገር እኛ ጋር ምንም አይነት ኤስካሌሽን ጭማሪ አለመኖሩ ነው። ስለዚህ ደንበኞች በዚህ ስጋት አይግባቸው። በጣም አሪፍ። ታዲያ ይህን ሁሉ ነገር ነግረሽኝ እስቲ ሳይታችሁ ደግሞ ምን ይመስላል የሚለውን ነገር ለማየት ቸኮልኩኝ። እኔም ደስ ይለኛል። ሎኬሽኑም ዞር ዞር አድርጌ የቱ ጋር ይገኛል ምን ይመስላል የሚለውንም አብረን እናየዋለን። ደስ ይለኛል። እሺ፣ አሁን እየሄድን የምንገኘው ወደ ሳይታችን ነው። ከቢሮአችን ያው በጣም ዋኪንግ ዲስታንስ ላይ ነው የሚገኘው ሳይታችን። በጣም አሪፍ። ስለዚህ ያው አካባቢውም በጣም አሪፍ ነው፣ በጣም ሴፍ ነው ብለሽኛል። እሱንም እኔ በአይኔ ለማየት ነው አሁን እየሄድን ያለ ነው ማለት ነው። ያው ሳር ቤት አደባባይ እዚህ ጋር ነው የሚገኘው። ሳይታችን ደግሞ የሚገኘው እዚህ ጋር ይገኛል ማለት ነው። ሳይታችን አደባባዩ ራሱ ጋር ነው የሚገኘው። አዳምስ እዛ ጋር ፊት ለፊት ነው ቅድም ሜንሽን ያደረኩልሽ ያለው። ሳውዝ አፍሪካ ኤምባሲ፣ የተለያዩ ኤምባሲዎች፣ ካናዳ ኤምባሲ እዚሁ አካባቢ ላይ የሚገኙ በተወሰነ መልኩ ያው አደባባዩን ዞረን እንያው ለአደባባዩ ወይም ደግሞ ለዋናው ለሴንተር ቦታ ምን ያህል ቅርብ ነው ለሚለው ማለት ነው። አዳምስ ያው እዚህ ጋር ነው የሚገኘው። በጣም ጥሩ። ስለዚህ በጣም ለአደባባዩ ቅርብ በመሆኑ አንጻር በዛ ላይ ደግሞ ካለው የአካባቢው የኮሪደር ልማት እንዲሁም በጣም በሚያምር ሁኔታ ላይ ነው ያለው እና ለኢንቨስትመንትም ለመኖሪያም በጣም ተመራጭ ቦታ ነው ማለት ነው። በሚገባ የኮሪደር ልማት ኦልሬዲ ሳር ቤት ላይ ያለቀ ብለት ነው። ምንም አይነት የኮሪደር ልማት ከዚህ በኋላ የለም። በጣም አምሮባታል ሳር ቤት። ሪተርን ኦን ኢንቨስትመንቱ አሁን ለኢንቨስትመንት ለሚፈልግ ደንበኛ ሪተርን ኦን ኢንቨስትመንቱ በጣም ከፍተኛ ነው። ሳር ቤት ላይ በትንሹ ያው በዶላር ነው የሚከራየው እንደነገርኩሽ። ዲፕሎማቶች፣ ዲያስፖራዎች የሚኖሩበት አካባቢ ሎኬሽን ስለሆነ በዶላር የሚከራይበት ሎኬሽን ነው። ምንድነው በትንሹ ባለ 3 መኝታ ክፍል ከ2500 ዶላር ጀምሮ እየተከራየ ይገኛል። ይሄ ሬንታል ዋጋው ነው። በእኛ ብንቀይረው እንኳን ከ300 ሺህ ብር በላይ ማለት ነው ዋጋ የሚያወጣ ሪተርን ኦን ኢንቨስትመንቱ ነው። አደባባዩን ጨርሰን ተመልሰን ወደ ሳይቱ እየሄድን ነው። ሳይቱ ጋር ሄደን ደግሞ እንቆማለን። እንግዲህ ከአደባባዩ በትልቁ ቴምር ተብሎ ቴምር ፕሮፐርቲ ተብሎ ተጽፏል። ስለዚህ ከየትኛውም አካባቢ ይታያል። አደባባዩ ጋር ነው የምንገኘው። ከፈለጉ ደንበኞቻችን ወደ ብስራተ ገብርኤል የሚሄዱ ቢፈልጉ በዛ በኩል መሄድ ይችላሉ። ወደ ልደታማ አካባቢ አቃራቢ የሆነ መንገድ አለ። ወደ ሜክሲኮ አካባቢ፣ በዚህ ጋር ደግሞ ወደ ቄራ። ስለዚህ በአራቱ ማዕዘናት ለየትኛውም አካባቢ ቅርብ የሆነ ሎኬሽን ነው አደባባዩ ጋር ስለሚገኝ ማለት ነው። በጣም አሪፍ። ታዲያ እንግዲህ እስቲ እኔ ራሱ እንዲህ በአካል መጥቼ ሳየው በጣም አመቺ ቦታ ይመስለኛል። አሚኒቲዎቹ ታዲያ ምን ይመስላሉ? አሚኒቲዎቹ እንዳልኩሽ የተለያዩ የልጆች መጫወቻ አለ፣ የመኪና ፓርኪንግ እሱ ግዴታ ነው። ቴራስ አለው። ለአንዳንድ ፕሮግራም ሀበሻ ፕሮግራም አያጣም አለ። ስለዚህ ለአንዳንድ ፕሮግራም የማዘጋጃ ደግሞ የተወሰነ ወለል ሙሉ ለሙሉ እንሰጣለን ማለት ነው። ስለዚህ ኮምፓውንድ የሚመስል ይዞታ የያዘ አፓርትመንት ነው። ስለዚህ ሁሉንም ነገሮች ደንበኞች ማግኘት ይችላሉ። ግሪን ኤሪያ፣ የልጆች መጫወቻ፣ መናፈሻ፣
መኪና ፓርኪንግ፣ ሰገነት የመሳሰሉት ነገር ያካተተ አፓርትመንት ነው። በጣም ጥሩ። ታዲያ እንግዲህ ያው ቴምር ፕሮፐርቲስ የራሱ የሆነ የመኖሪያ ቤቱን ፓርኪንግ አለው ብለሽኛል። በተጨማሪ ደግሞ አካባቢው ላይ እንግዲህ ፓርክ ማድረግ ቢፈልጉ ራሱ ይሄን ያህል የሚቸገሩበት አይነት ቦታ አሁን ራሱ የቆመው የመኪና ፓርኪንግ ቦታ ላይ ነው የቆም ነው። ሶ በዛ በኩል የመኪና ፓርኪንግ ቦታ አለ። ስለዚህ አካባቢው ላይ ሁሉን ነገር የያዘ ነው። የሚቸገሩበት ነገር የለም። ስለዚህ ታዲያ ከቴምር ፕሮፐርቲ ስፔሻሊ ደግሞ ሳር ቤት መግዛት ለሚፈልግ ደንበኛችን ሀገር ውስጥ ሊሆን ይችላል ከሀገር ውጭ ያሉት ደንበኞች እናንተ እንዴት ነው ማግኘት የሚችሉት? ስልክ ቁጥሮቻችንን እናንተ ጋር እናስቀምጣለን። በዋትስአፕ፣ በኖርማል ኮል፣ በቴሌግራም በመሳሰሉት ሁኔታዎች እኛን ማግኘት ይችላሉ ደውለው። እንዲሁም ደግሞ አግሪመንት መጨረስ ለሚፈልጉ ደንበኞቻችን ውክልና ካላቸው በተወካዮቻቸው፣ አለበዛ ደግሞ በዲኤችኤል እዛው ባሉበት ሆነው አግሪመንቶችን መጨረስ ይችላሉ ማለት ነው። እንግዲህ በጣም ጥሩ መረጃዎችን ነግረሽኛል። በተጨማሪ ደግሞ አካባቢውን መጥቼ ማየት እንችያለሁ። በጣም ደስ የሚል ነገር ነው የነገርሽኝ። በጣም አመሰግናለሁ። እኛም መታችሁ ስለጎበኛችሁ በጣም እናመሰግናለን። በቀጣይ ደግሞ በተለያየ ፕሮዳክቶቻችን ከዚህ በፊትም ደግሞ ያስተዋወቃችኋቸው ሳይቶቻችን ፕሮግረስ አድርገው ለምርቃቶቻቸው እንደምትመጡ እርግጠኛ ነን። አመሰግናለሁ።